ጤና ይስጥልኝ አድማጭ ተመልካቾች፣ ሰበር ዜናዎችን ይዤ ቀርብ ያለው ታህሳስ 14 2018። ጤናና ፍቅር ይስጥልኝ አድማጭ ተመልካቾች፣ እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ጄኔራል አበባው በሸዋ አረጋ ከበደ በጎጃም ጥቃት ተፈጸመባቸው። ከሰሞኑ ብልጽግና ህዝባዊ መድረክ በሚል ህዝቡን ፋኖ ወደ ቤት እንዲገባ ለምኑልን የሚል አዲስ ድራማ ይዞ መጥቷል። ደርግ ሊወድቅ ሲል ያደርገው እንደነበረው የህዝብ ልመና ላይ የገባው ብልጽግና በዛሬው ዕለት ጄኔራል አበባው ልመና ለማድረግ በሸዋ ሲንቀሳቀስ መብረቂያ ጥቃት ደርሶባቸዋል። የጄኔራሉ መኪና በጥይት ወንፊት ሆኗል። የጄኔራል አበባው ሪፐብሊካን ጋርድም ተገድለዋል። ምን ተፈጠረ? በዝርዝር እንቃኘዋለን። በሄሊኮፕተር አዲስ ቅድም የገቡት የአረጋ ከበደ ጀሌዎችም ስብሰባቸው በፋኖ ሞርታር ጥቃት ተበትኗል። ይህም በዝርዝር ይዳሰሳል። በውጊያ መረጃዎቻችን ፋኖ ደሴን በእጁ ሊያስገባ ጫፍ ላይ መሆኑ ተነግሯል። ከደሴ አፍንጫ ስር የሚገኙ 4 ከተማዎች በፋኖ መያዛቸውም ተነግሯል። በርካቶች ሙትና ቁስለኛ ሆነዋል። ዝርዝር ይዘንበታል። በጎጃምና ጎንደር በተደረጉ ከባድ ውጊያዎችም የአገዛዙ የጦር መሪዎችን ጨምሮ በርካታ ወታደሮች ሙትና ቁስለኛ ሆነዋል። ፋኖ በአገዛዙ ወታደራዊ መኪኖች እሳት ሲሞቅ ማደሩም ተነግሯል። ዝርዝር ይዘንበታል። እንዲሁም ከፍተኛ የፋኖ አመራር በስልክ ጋብዘናል። ማብራሪያ እንሰማለን። በሌላ በኩል ለኦርቶዶክሳውያን አሳዛኝና አስደንጋጭ መረጃ ተሰምቷል። ኢትዮጵያ በዘመኗ እንደ አብይ አህመድ ያለ መሪ አግኝታ አታውቅም ሲሉ ከሰሞኑ የተናገሩት የሲኖዶሱም ስራ አስኪያጅ አቡነ ሳዊሮስ ለኦርቶዶክሳውያን መታረጃ ካራም ለመንግስት እያቀበሉ መሆኑ ተነግሯል። ዝርዝር አሰናድተናል። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ለጀግኖችም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ወዳደረኩት አስደንጋጭ መረጃ አልፋለሁ። በተለይ ለኦርቶዶክሶች ይህ መረጃ እጅግ አሳዛኝና አስደንጋጭ ነው። ከሰሞኑ ለጠቅላይ ሚኒስትር አብይ አህመድ በየቀኑ ቤተክርስቲያንና እኛ እንጸልያለን፣ ኢትዮጵያ በዘመኗ እንደ አብይ አህመድ ያለ መሪ አግኝታ አታውቅም በማለት በምዕመናኑ ደምና መከራ ላይ የተሳለቁ ቃለመጠይቅ ያደረጉት የሲኖዶሱ ዋና ስራ አስኪያጅ በመሆን በቅርቡ ወደ ስልጣን የመጡት አቡነ ሳዊሮስ ውስጡን ለኦርቶዶክሳውያን መታረጃ ካራም ለአብይ አህመድ መንግስት እያቀበሉ መሆኑ ተነገረ። አቡነ ሳዊሮስ ወደ ቤተ ክህነት ጠቅላይ ስራ አስኪያጅ ከመጡበት ቀን ጀምሮ ከአብይ አህመድና ሽመልስ አብዲሳ ጋር እጅና ጓንት ሆነው እየሰሩ መሆናቸው ነው የታወቀው። አቡነ ሳዊሮስ በህገ ወጥ መልኩ የፓትርያርኩን መንበር ለመቀማት በቤተ ክርስቲያን ላይ ሰይፍ ከመዘዙበት ዕለት አንስቶ በእሳቸው ምክንያት አንገታቸው የተቀሉ ደረታቸው በጥይት የተደበደቡ ምዕመናን በርካቶች ናቸው። አቡነ ሳዊሮስ ቤተ ክርስቲያኗን ጥቁር እንድትለብስ ምዕመናኖቿ እንዲሰደዱ፣ እንዲፈናቀሉና እንዲገደሉ ምክንያት የነበሩ የበግ ለምድ የለበሱ ተኩላም መሆናቸውን ዓለም የሚያውቀው ሀቅ ነው። ለዚህም ያለፈው ታሪካቸው በማስረጃነት የሚቀርብ ነው። ታዲያ ከዛ ሁሉ ትርምስ በኋላ በሌሎች አባቶች ደካማ ውሳኔ ሰጪነት ይህንን ሁሉ ወንጀል የፈጸሙት አቡነ ሳዊሮስና ጀሌዎቻቸው ዳግም ወደ ሲኖዶሱ እንዲመለሱ አክለውም ስልጣን እንዲሰጣቸው ተደርገው ዳግም ቤተክርስቲያንና ምዕመኖቿን መከራ ላይ እንዲወድቁም እያደረጓቸው ነው። የአቡነ አብርሃምንና የአቡነ ጴጥሮስን የስልጣን ቦታ እና አቡነ ሳዊሮስ ከተቆጣጠሩበት ዕለት አንስቶም የበግ ለምዳቸውን አውልቀው እንደ ተኩላ በግልጽ መጥተዋል። በአርሲ ኦርቶዶክሳውያን በተቀናጀ መንግስታዊ መዋቅር ለሚጨፈጭፈው በአደባባይ ኦርቶዶክሳውያንን ማጥፋት አለብን፣ ለዚህም ሰሜኑ መውደም አለበት ብሎም ለሚናገረው ለአብይ አህመድ መንግስትና መከላከያ ሰራዊት
አቡነ ሳዊሮስ ከቤተ ክህነት ካዝና እየመዘበሩ ለአብይ አህመድ እየገበሩ ነው። በአቡነ ሳዊሮስ የሚመራው ቤተ ክህነት የአዲስ አበባ አጥቢያዎች ለአገዛዙ መከላከያ ሰራዊት በቢሊዮን የሚቆጠር ድጋፍ ማድረጋቸው ታውቋል። ይህ በቢሊዮን የሚቆጠር ገንዘብ ከአዲስ አበባ አጥቢያዎችና ከቤተ ክህነቱ ብቻም የተውጣጣ ነው። ይህ አሃዝ ከክልሎች ሲሰበሰብ ደግሞ ከዚህም እንደሚበልጥ ይጠበቃል። ከጠቅላይ ቤተ ክህነት ብቻ ሌሎች የሲኖዶሱ አባላት ሳይማከሩበትና ሳይወስኑበት በአቡነ ሳዊሮስ ትዕዛዝ 200 ሚሊዮን ብር ወጪ ተደርጓል። 200 ሚሊዮን ብሩ ደግሞ ገቢ የተደረገው ለአብይ አህመድ የመከላከያ ሰራዊት ማጠናከሪያ በሚል ነው። ከመላው የአዲስ አበባ አድባራት ደግሞ ከዝቅተኛው ደብር 2 ሚሊዮን ከከፍተኛው ደብር ደግሞ 10 ሚሊዮን ወጪ ተደርጓል። ይህም ከጠቅላይ ቤተ ክህነቱ ዋና አስተዳዳሪ አቡነ ሳዊሮስ በወረደ ትዕዛዝ ለመንግስት ወታደሮች ድጋፍ የሚውል ነው። በጥቅሉ 275 አብያተ ክርስቲያናት በአዲስ አበባ ብቻ የተጣለባቸውን ኮታ ወጪ አድርገዋል። ይሄ ድጋፍ በድምሩ በሚሊዮን የሚቆጠር ሳይሆን በቢሊዮን የሚቆጠር ነዋይ ነውም ተብሏል። ልብ አድርጎ ይሄ ከአዲስ አበባ አብያተ ክርስቲያናትና ከሲኖዶሱ የተሰበሰበ ብቻ ነው፣ የሌሎች ክልሎችን ሳይጨምር ማለት ነው። እና አባ ሳዊሮስ ስራ አስኪያጅ ሆነው የገቡት እንዲህ ያለ ድጋፍ እንዲያደርጉና የምዕመናኑን ሞት እንዲያሰለጥኑ ነው ሲሉም የውስጥ ምንጮቻችን ገልጸዋል። አቡነ ሳዊሮስ ስራ አስኪያጅ ከሆኑበት ቀን አንስቶ ለመንግስት በገንዘብ ከቤተ ክርስቲያን ካዝና በመንጠቅ ያደረጉት ድጋፍ ቢሰላ ከዚህም በላይ እንደሚሆን ነው የተገለጸው። ቤተ ክርስቲያኒቷ ለገዳዩና ለምዕመናኖቿ አሳዳጅ በነ ሳዊሮስ በኩል በተሰራ ሴራ ቀንደኛ የገንዘብ ምንጩም ሆናለታለች። ይህንን መረጃ ያደረሰን የሲኖዶሱ ሰውም እንዲህ በማለት አቡነ ሳዊሮስን ይገልጻቸዋል። ውዳሴ ማርያምን በቅጡ ያልተወጡ ሰው በብሔር ኮታ ከተመረጠ ካባ ለባሽ ካድሬ ምን ጠብቃችሁ ነበር? እኔ ይህንን አቶ ሳዊሮስን ባየው ቁጥር ትዝ የሚለኝ እኔ ፈጠርኳችሁ ብሎ ወደ ጥልቁ የጣለው ሳጥናኤልን ነው የሚመስለኝ። ረ ሳጥናኤልስ የተቀበሉትን ያመኑትን ነበር የመራው። እንዲያው የተሻለ ምሳሌ አጥቼለት እንጂ ይህ እኮ እጠብቃችኋል ያላቸውን ምዕመናን በሻሸመኔ፣ በሶማሌ፣ በወለጋ፣ በአርሲ ያስጨፈጨፈና የጨፈጨፈ ሰው ነው። እንዲያውም አብይ አህመድ ከዚህ የተሻለ ጻድቅ ይመስለኛል። ቢያንስ ታጥቀው ስልጣኔን ሊቀሙኝ ነው ብሎ አስቦ ነው የሚገለው። አቡነ ሳዊሮስ ግን አባት የሚለውን ምዕመናን ማስገደል ምን የሚሉት ነው? ሳጥናኤል እንኳን የማይከተሉትን እንጂ ተከታዮችን አያሳድድም፣ አይገድልም። እና ለዚህ ሰው ምን ምሳሌ ይገኝለታል? ብቻ ምዕመናኑ የመከራው ጊዜ ቀርቧልና ለሚመጣው ሁሉ ተዘጋጁ ሲል ምንጩ ሁኔታውን ገልጾታል። አሁን በቀጥታ ከአማራ ክልል ወደ ተሰሙ ሰበር የጦር ግንባር መረጃዎች አልፋለሁ። በደሴ ዙሪያ ወረዳ 4 ወሳኝ ታዳጊ ከተሞች በፋኖ ቁጥጥር ስር መግባታቸው ተሰምቷል። በአፋባሃ ሚኒልክ እዝ በቅርቡ የተቋቋመችውና በደሴ ከተማ ዙሪያ የብልጽግናን ኃይል እያስጨነቀችው አይቀጡ ቅጣት እየቀጣቸው የምትገኘው ባላጎት ወርዋሪ ሻለቃ በትላንትናው ዕለት እስከ ምሳ ሰዓት ባካሄደችው ተጋድሎ ትልቅ ድል መቀዳጀቷን እዙ ለሚዲያችን በላከው መረጃም አስታውቋል። ባላጎት ወርዋሪ ሻለቃ በደሴ ዙሪያ ወረዳና ኩታበር ወረዳ በትላንትናው ዕለት እስከ ምሽት ባካሄደችው ውጊያ በርካታ የአገዛዙ ወታደሮችን በመደምሰስ 4 ወሳኝ የተባሉ ታዳጊ ከተሞችን በቁጥጥር ስር ማስገባቷ ታውቋል። በደሴ ዙሪያ ወረዳ ስር የሚገኙ አይታ፣ ፍላ፣ ጽዳ ገበያ፣ አጥንት መስበሪያ የተባሉ ታዳጊ ከተሞች ናቸው በሻለቃዋ ቁጥጥር ስር የገቡትም ተብሏል። በፋኖ ቁጥጥር ስር የገቡት 4ቱም ታዳጊ ከተሞች ከደሴ ከተማ በቅርብ ርቀት የሚገኙና ወሳኝ ወታደራዊ ጠቀሜታ እንዳላቸው ነው የታወቀው። በትላንቱ ውጊያ የአብይ አህመድን ስልጣን ለመጠበቅና የብልጽግናን ዕድሜ ለማራዘም እያገለገሉ ከሚገኙ ወታደሮች መካከል በርካቶች ሙትና ቁስለኛ የተደረጉ ሲሆን ቀሪው ኃይል ሙትና ቁስለኛውን በተሽከርካሪ ጭኖ ወደ ደሴ ከተማ መፈርጠጡንም ሚኒልክ እዝ በህዝብ ግንኙነቱ መምሪያ በኩል ባወጣው መረጃም አስታውቋል። ከወሎ ተሻግረን ወደ ሸዋ ስንገባ እነ ጀነራል አበባው በፋኖ ጥቃት ተፈጸመባቸው። ከሰሞኑ የአብይ አህመድ ጀነራሎች፣ የብአዴን አመራሮች በአማራ ክልል በሁሉም አካባቢዎች እየዞሩ ህዝቡን ፋኖን ወደ ቤት ተመለስ እያለ እንዲለምን ከአብይ አህመድ በተሰጣቸው ስምሪት እየተንቀሳቀሱም ይገኛሉ። ከትላንት ወዲያ ጀነራል አዲሱ መሐመድ ፋኖን ሴቶች፣ ህፃናትና እናቶች ቀንበር ተሸክማችሁ ውጊያ እንዲያቆም ለምኑልን፣ የኦሮሞ ሴቶች ኦነግ ሸኔን ወደ ቤት የመለሱት እንደዚህ አድርገው ነው፣
እናንተም ፋኖን ለምኑልን ማለታቸው አይዘነጋም። በዛሬው ዕለት የልመና ተረኛው ጀነራል አበባው በሸዋ ጠቅላይ ግዛት እዝ እየዞረ ልመና ለማድረግ በከፍተኛ እጀባ እየተንቀሳቀሰ ባለበት ሰዓት በፋኖ ኃይሎች መብረቃዊ ጥቃት ደርሶበት ከልመናው ሳይሆን ወደ ደብረ ብርሃን ተመልሷል። በከፍተኛ እጀባ እየተንቀሳቀሱ የነበሩት ጀነራል አበባውና የደብረ ብርሃን ከንቲባ ሶስትዮሽ ከምትባል ቦታ ሲደርሱ ለፋኖ የደፈጣ ጥቃት የተጋለጡ ሲሆን ከከፍተኛ ተኩስ በኋላ ወደ ኋላ ለመመለስም ተገደዋል። ጀነራሉ የነበሩበት መኪና ጭምር በከፍተኛ ሁኔታ በጥይት የተደበደበ ሲሆን በዚህም ምክንያት በአፋጣኝ ወደ ደብረ ብርሃን እንዲመለሱም ተገደዋል። በሌላ በኩል ከዚህ የተኩስ ልውውጥ ጀነራላቸውን ለማትረፍ ሲታኮሱ የቆዩ 12 የሪፐብሊካን ጋርድ አባላት ተደምስሰዋል። አንድ ፓትሮልም በፋኖ ተማርኳል ነው የተባለው። የደርግ የመጨረሻ ዋዜማ በአማራ ክልል እየተደገመ ያለ ይመስላል። ታሪክ ራሱን ይደግማል። መጀመሪያ እንደ ትራጄዲ፣ ቀጥሎ ደግሞ እንደ ሽሙጥ እንዳለው ካርል ማርክስ ዛሬ በአማራ ክልል በአረጋ ከበደና በኦሮሞ መከላከያ ሰራዊት አመራሮች የሚመራ የሰላም ኮንፈረንስ ተብዬ የልመና ጉዞ የደርግ መንግስት በ1983 ዓ.ም ዋዜማ ላይ ያሳየው የነበረውን ተስፋ የቆረጠ የፕሮፓጋንዳ ስራ በግልጽ እያስታወሰን ይገኛል። ይህ በብልጽግና አገዛዝ እየታየ ያለው ባህሪም ስልጣን ከመዳፍ እያመለጠች እንደሆነ የተረዳ አካል የሚያሳየው የመጨረሻው የድንፋታና የውርደት ድራማ ነው። በሰላሙ ጊዜ የአማራ ህዝብ ወደ ባለስልጣናቱ ቢሮ ሄዶ ልማት ስጡን፣ ፍትህ ይንገስ፣ ማንነታችን ይከበር ብሎ ሲጠይቅ በታላቅ ትዕቢት ዞር በል ይሉት የነበሩና በቅንጦት አዳራሾች ተሸሽገው ህዝቡን ሲንቁ የነበሩ እነዚህ አካላት ዛሬ ግን በፋኖ ትግል ምክንያት ቢሮዎቻቸው ተዘግተውባቸው ወደ ትናንሽ ወረዳዎች ሳይቀሩ በመውረድ ህዝቡን ሲማጸኑ ማየት እጅግ አሳፋሪ ነው። ቀደም ሲል ለአገልግሎት በጀት የለም የሚሉ የነበሩ አካላት ዛሬ ስርዓቱን ለማቆየት ሲሉም በየወረዳው እየዞሩ ህዝቡን በገንዘብ ለመግዛት መሞከራቸው፣ ባንዳ ፍለጋ መባዘናቸው፣ የፖለቲካ ኪሳራቸው ምን ያክል ጥልቅ እንደሆነም ያሳያል። ትላንት አገልግሎት ፈልጎ ቢሮአቸው ድረስ ሄዶም በእነዚህ አመራሮች ተደብድቦ ይባረር የነበረ አንድ ጨዋ አማራ ዛሬ በተቃራኒው እሱን ለማናገር የአገዛዙ ተላላኪዎች ለዚህ አማራ ቢያንስ 700 ካሬ ሜትር የከተማ ቦታና ረብጣ ገንዘብ ቅድሚያ መክፈል ይኖርባቸዋል። ካልጋ ሲነሱ መሬት ማለት ይሄ አይደለም ወይ? ዝም ብለህ ተጠራርገህ እንደ መንግስቱ ትፈረጥጣለህ እንጂ የአማራ ህዝብ ገንዘብ ማን ተከፋይ ማን ከፋይ ሊሆን ነው? አንድ መንግስት የሚባለው በህዝብ መካከል በነጻነት መንቀሳቀስ ሲችል ነው። ዛሬ ግን የክልሉ ባለስልጣናት ከአንድ ከተማ ወደ ሌላው የሚጓዙት በሄሊኮፕተር ሲሆን በከተሞች ውስጥ እንኳን የሚንቀሳቀሱት በታንክ ውስጥ ተደብቀው ነው። ይህ የሚያሳየው መሬት ላይ ካለው ህዝብ ጋር ያላቸው ግንኙነት ሙሉ በሙሉ መቋረጡን ነው። ህዝቡን እመራዋለሁ የሚሉ አካላት በህዝብ መሃል እንደ ልብ መዘዋወር አለመቻላቸው የፖለቲካ ሞት የመጀመሪያ ምዕራፍም ነው። አሁን በአገዛዙ ጀነራሎች እየተደረገ ያለው የ1983ቱ የደርግ ቅዠትና ተውኔት አይነት ነው። የህወሓት ኢህአዴግ ጦር አዲስ አበባን ለመቆጣጠር ጥቂት ኪሎ ሜትሮች ብቻ በቀሩት ጊዜ የደርግ ባለስልጣናት በሬዲዮና በቴሌቪዥን ድል ለኢትዮጵያ እያሉ ይፎክሩ ነበር። ታንኮች አዲስ አበባ ደጃፍ ላይ ሆነው ደርግ ወጣቶችን አሰልጥኖ ወደ ግንባር ልካለው እያለም በከንቱ ፕሮፓጋንዳ ይባዝን እንደነበረው ሁሉ ዛሬም የክልሉ አብዛኛው ክፍል በፋኖ ቁጥጥር ስር በሆነበት ወቅት አገዛዙ ህዝባዊ ድጋፍ አለኝ ለማለት መሞከሩ የውድቀት ማሳያ እንጂ የጥንካሬ ምልክትም አይደለም። ደርግ በመስቀል አደባባይ በግዳጅ ህዝቡን ያሰልፍ እንደነበረው ሁሉ ዛሬም ስክሪፕት ተጽፎላቸው በካሜራ ፊት መንግስትን እንደግፋለን የሚሉ ተከፋይ ተዋናዮች ማየት የተለመደ ሆነዋል። ይህ አይነቱ ሰው ሰራሽ ድጋፍ ማኑፋክቸርድ ኮንሰንት የመንግስትን ባዶነት ለመሸፈን የሚደረግ ሙከራ እንጂ እውነተኛ የህዝብ ስሜትን አይወክልም። የደርግ መንግስት ወደ ዚምባብዌ ከመፈርጠጡ ጥቂት ወራት ቀደም ብሎ ያደረጋቸው ፕሮፓጋንዳ ስራዎች ስርዓቱን ከመውደቅ አላዳኑትም። ታሪክ እንደሚያስተምረን የህዝብ ልብ ያጣ ስርዓት በፕሮፓጋንዳ ማሸነፍና በተከፋይ ተዋናዮች እድሜ ሊያራዝም አይችልም። የአማራ ህዝብ ግን በስክሪፕትና በገንዘብ የማይገዛውን ማንነቱን፣ ክብሩን በልጆቹ መስዋዕትነት እያስከበረም ይገኛል። እስከ ነጻነትም ይቀጥላል። ጽኑ ጓዶች እንደ ሰነፎችና ሆዳሞችም እንዳትሆኑ። የጸና ብቻ ጣፋጩን የወይን ዋንጫም ይጨብጣል። እዚሁ ከብልጽግና ስብሰባ ጋር በተያዘ የብልጽግና ስብሰባ በሞርተር ተበተነ።
ከየቦታው ተለቃቅሞ በከተሞች ከ3 ሬጅመንት በላይ ኃይልና በሁለት ዙ 23 6 ድሽቃ ታጅቦ በትላንትናው ዕለት አዲስ ቅድም ከተማ ላይ ሊደረግ የነበረው የአገዛዙ ስብሰባ በፋኖ የሞርተር ጥቃት ተበተነ። ይህ በአገዛዙ አብይ አህመድ የግል ፈረስ አረጋ ከበደ የሚመራ ደመጣጭ ጸረ አማራ ስብስብ 165 ንጹሃን ወገኖቻችንን ደም ባፈሰሰበት አዲስ ቅድም ከተማ ስብሰባ በማድረግ የህዝባችንን ቁስል በእንጨት ሊጫወትበት አስበው የነበረ ሲሆን ክቡር ለአፋብኃ ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር ሞርተር ምድብተኛ ይሁንና ለኤፍሬም አጥናፉ ሻለቃ ሻምበል ይሁንና በሞርተር በትነውታል። የሞርተር ጥቃቱ ጸረ ፍጥረቱን የብልጽግናን ስብስብ ብቻ ታርጌት ያደረገ ሲሆን አስተማማኝ የሆነ ስኬታማ ውጤትም ተመዝግበውበታል ሲሉም የፋኖ ኃይሎች አስታውቀዋል። እቅዳቸው እንደማይሳካ ያወቁት ቁሙ ቀሮች የካሬ ቤተሰቦች በአበል የወጡ ውስን ግለሰቦችና በአፈሙዝ አስገድደው ወደ አዳራሽ ያስገቧቸው ለገበያ የወጡ መንገድተኞች በአንድ አዳራሽ አጉረው ሲያለቃቅሱ ያሉ ቢሆንም በዚህ ልክ ወደ አዳራሽ አስገድደው ካስገቧቸው ተሰብሳቢዎች ውስጥም ቢሆን መስማት የፈለጉትን አይነት አስተያየት መስማት ባለመቻላቸው የተዘጋጀውን በዓላዊ ምግብ አቤዝ ሳይቀምሱ ራስ ምታት የሆነባቸውን ኤፍሬም አጥናፉ ሻለቃንና የ44ኛ ክፍለ ጦር ሰብሳቢ ፋኖ አነሙት ጌታሁንን እየተራገሙ በከፍተኛ ብስጭት ወጥተዋል የተባለው የሜካናይዝድ ጥቃት መረጃውን በቅርቡ በተንቀሳቃሽ ምስል አስደግፈን ለህዝባችንም የምናደርስ ይሆናል ሲሉ የፋኖ ኃይሎች መረጃውን አድርሰውናል። እዚሁ ጎጃም ላይ በጃዊ ግንባር ጃሂማላ ተብሎ በሚጠራው አካባቢ በተፈጸመ የፋኖ ደፈጣ ጥቃት አንድ ወታደራዊ ካሶኒ እስከ ጫነው ሬሽንና ተተኳሽ ሙሉ በሙሉ መውደሙም ተረጋግጧል። በተጨማሪም በፋኖ የድሽቃ ምድብተኞች የወደመው ካሶኒ ህዝብ ሳያየው ቶሎ ለማስነሳት በጉዞ ላይ የነበረ ንብረትነቱ የመከላከያ የሆነ ክሬን በተፈጸመበት ጥቃትም በእሳት ጋይቶ መውደሙን ሚዲያችን ከፋኖ አባላቱ ለማረጋገጥ ችሏል። ፋኖ የአብይ አህመድን አጋሮቹን የስልጣን ዕድሜ ለማራዘም እየተላከ የሚገኘውን ራስን መከላከያ ሰራዊት እያለ የሚጠራውን የመንደር ዱርዬ ስብስብን በደፈጣና ከሳንጃ ውጊያ ጀምሮ የጨበጣ ውጊያ አይቀጡ ቅጣት እየቀጣው የብልጽግናን የመቃብር ጉዞም እያፋጠነ ይገኛል ሲሉ በቦታው የሚገኙ የአይን እማኞች ለሚዲያችን ገልጸዋል። ይህ በእንዲህ እንዳለ በሸበል በረንታ የእዱሃ ከተማ ዙሪያ በተፈጸመ የደፈጣ ጥቃት አንድ ሻለቃና አንድ ጋንታ አዛዦች ሲገደሉ ሌሎች ወታደሮች ደግሞ መቁሰላቸውም ተረጋግጧል። ወታደሮቹ ደፈጣ ጥቃት የተፈጸመባቸው ከየእዱሃ ከተሞች ልዩ ስሙ ቆጥቋጥ ተብሎ ወደሚጠራው አካባቢ ላይ እየተንቀሳቀሱ ባሉበትም ነው ተብሏል። በተሽከርካሪያቸው ላይ እንዳሉ የቦምብ ውርጅብኝ የወረደባቸው ሲሆን በደፈጣ ጥቃቱ ከተገደሉት ወታደራዊ አዛዦች ከቆሰሉት ሌሎች ወታደሮች በተጨማሪም አንድ ወታደራዊ ፓትሮልና አንድ ላንድ ክሩዘር ተሽከርካሪ በቦምብ ጋይተው መውደማቸውን ሚዲያችን እርምጃውን ከወሰዱት ፋኖች ለማረጋገጥ ችሏል። በመጨረሻም ወደ ጎንደር እናልፋለን። የአፋብኃ ሰሜን አማራ ቀጠና በላይ ዘለቀ ዕዝ የደጃዝማች ኮር የህዝብ ግንኙነት ኃላፊ አርበኛ ባንዲራው ግርማዬ በስልክ መስመር ላይ ይገኛል። ከእሱ ጋር የተደረገውን ቆይታ በወቅታዊ ጉዳዮች ላይ ማለት ነው የተደረገውን ቆይታ አድምጠን እንመለስ። እኛ ደጃዝማች ኮር ህዝብ ግንኙነት መምሪያ ኃላፊ ነኝ። እንግዲህ ሰሞኑን እንደነበረው ሁላችሁም ሲሰሙት እንደነበረው የአራተኛ ደጃዝማች ኮር ከፍተኛ ገድል ፈጽሞ ከፍተኛ ጀብድ ፈጽሞ ጠላትን የበተነበትና ጠላትን እንዳይነሳ አርጎ አከርካሪቱን የሰበረበት በመሻ የነበረው ውጊያ ከተጠናቀቀበት ጊዜ ጀምሮ ሰፋፊ የሆኑ ውይይቶች ተደርገዋል። ከነዚህም አንዱ ዋናው ያው በመሻ መሽጎ የነበረውን ጠላት ላይ ድርጅት አራተኛ ደጃዝማች ኮር ከፍተኛ መስዋዕትነት ከፍሏል። በዚህም ጠላት አከርካሪውን ተመቶ ድል ተቀዳጅተናል፣ በትነነዋል። አሁንም ቀጠናውን በእኛ በአራተኛ ደጃዝማች ኮር ቁጥጥር ስር ይገኛል ማለት ነው። ስለዚህ ጠላት ከተበተነ በኋላ በዋናነት በቅርበት ሲከታተሉት የነበሩ ከከፍተኛ አመራር ጀምሮ ከዋና ሰብሳቢ ጀምሮ የእዙ ዋና ሰብሳቢ
ከሀብቴ ወልዴ ከሻለቃ ሲሳይ አሸብር ጀምሮ ተከታታይ የሆኑ ስልጠናዎችን እየሰጡ ይገኛል። በዚህም ዋናው ስልጠና እየተሰጠ ያለው ማብቃትና ማጥራት የሚለው ነው። ለኮር አመራሮች ተሰጥቷለኝ። በተመሳሳይ በአርበኛ አሸጋ ጌታቸው የሚመራ ሰሞኑን ከውጊያ በኋላ ጀምሮ በተከታታይ ስልጠናዎች ተሰጥተዋል። ማብቃትና ማጥራት ዋናው የዚህ ስልጠና ዓላማው እና ውጤቱ ምንድነው? ይህ ስልጠና የተፈለገበት ምክንያት አንደኛ በውስጣችን የተሰገሰጉ ያሉ አንድ እግራቸው ከኛ አንድ እግራቸው ከብልጽግና ያሉትን ሰዎች ማስወገድ፣ አንዳንዶች ደግሞ ሳያውቁት ከዛም ከዚህ እየዘፈኑ ያሉትን ካለ ደግሞ የማስተካከል ስራ ነው። በተመሳሳይ በየቦታው ገመድ እየዘረጋ ከመንግስት ካድሬዎች ጋር ተካፋይ የሆነ አረንጓዴ ለባሽን ማስወገድ፣ ይህም በጥልቀት ገምግመናል። ባለቤቱም ሰተነው ተገምግሟል። በዚህ መሰረት ቅድም እንደጠቀስኩት በአርበኛ አሸጋ ጌታቸው በተደረገው ግምገማ እነዚህ ጥሩ ውጤት በሚያመጡ መንገድ መግባባት ላይ ተደርሷል። ይህ ብቻ ሳይሆን በቀጣይ የት ላይ ነው የትኩረት ኤሪያችን፣ ውጊያ ማድረግ ያለብን የት ቦታ ላይ ነው የሚለውንም የቀጣይ አቅጣጫ ተቀምጧል። አሁን ላይ ጠላት የቀረው አፉ ብቻ ነው። ጠላት የቀረው ሚዲያ ብቻ ነው። ከዛ ውጭ ለፋኖ የሚሆን አቅም እንደሌለው ሙሉ በሙሉ የተረዳነበትና የተግባባነበት ነው። ከዚህ በኋላ ጠላት ወደኛ ሳይሆን እኛ ወደሱ ምንሄድበት መሆን እንዳለበት ተግባብተን የጋራ መግባባት ከሻለቃ ጀምሮ እስከ ብርጌድ እስከ ክፍለ ጦር አመራር የጋራ ስምምነት ላይ ተደርሷለኝ። እዚህ በኋላ በተባለው አግባብ ቀጠናዎችን ጭምርት ለየክፍለ ጦሮች በመከፋፈል መሰራት እንዳለበት፣ የፋይናንስ ፍሰትን በተመለከተም የፋይናንስ ፍሰት በማዕከል መመራት እንዳለበት በየቦታው ሳይሆን በማዕከል ተመርጦ ለሁሉም እኩል ፍትሃዊነት ፋይናንስ ፍሰታችን ከዚህ በፊት በነበረው በዘፈቀደ እያንዳንዱ በየቦታው የሚሰበስበው ሳይሆን መሆን ያለበት ተቋም እስከ መሰረትነ ድረስ ፍሰቱ ወደ ማዕከል መጥቶ በተቋም ተመርቶ የሚያስፈልገው ነገር ደግሞ እስከ ታችኛው ክፍል ተደራሽ እንዲሆን ማድረግ ነው የሚፈለገው። ይህን እያደረግን ነው። አሁንም በተመሳሳይ ለዚህ ምቹ ሁኔታ ለመፍጠር እያንዳንዱ ክፍለ ጦር ቀጠና ተመድቧል። በተመደበው ክፍለ ጦር የማገዝ የመደገፍ ስራ መስራት አለበት። በባለቤትነት ግን የማስተዳደርና የመምራት ኃላፊነት አሁን ባለው ሁኔታ ኮሩ ይሆናል ማለት ነው። ለዚህ ደግሞ ከሁሉም ጋር ተግባብተናል። ትክክል ነው። ግለሰቦች ይዘርፉታል፣ ግለሰቦች ይሰርቁታል። በተቋም አስመስለው ለራሳቸው ጥቅም ያካብቱ እንዳለና የታየበት ሁኔታ አለ። በቀጣይም በተለይ ማህበረሰብ ያንገላቱ፣ የሰረቁ፣ የዘረፉ እነዚህም በህግ አግባብ ተጠያቂ እንደሚሆኑ የጋራ መግባባት ተደርሶበታል። በዚህ በነበረው የአጫጭር ስልጠና እነዚህ ተሰጠው ተጠናቋል ማለት ነው። አዎ ከዚህ በፊት ያው የተሰጠው ቅድም ለመግለጽ ሞክረናል። ለኮር አመራሩ፣ ለክፍለ ጦር አመራር፣ ለብርጌድ አመራርና ለሻለቃ አመራር የማብቃትና ማጥራት ስልጠና በከፍተኛ አመራሮች በዛ አመራሮች ተሰጥቷል። አሁንም እስከ ታችኛው ክፍል እስከ አባላት ድረስ ቀጥሎ ይህ ስልጠና የሚሰጥ ይሆናል። ለአባላት ብቻ ሳይሆን እኛ በተቆጣጠርናቸው ቀጠናዎችና በቀጣይ በምንቆጣጠራቸው ቀጠናዎች ሁሉ ለማህበረሰባችን ሙሉ ግንዛቤ እንዲይዝ የማድረግ ስራ እንሰራለን። አሁንም እየሰራን ያለ ይህን አጠናክረን እንቀጥላለን። በአጠቃላይ ግን በዚህ ዙሪያ ላይ ቀጣይም ሰፋፊ መድረኮች ሲኖሩ፣ ሰፋፊ ስልጠናዎች ሲኖሩ ለእናንተ የምናደርስ ይሆናል። አመሰግናለሁ። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።